የጣሊያን የብረት ሴት ጆርጂያ ሜሎኒ ማን ናቸው? በቅርቡ ለጣሊያን አፍሪካ ጉባኤ ኢታሊ አፍሪካን ሰሚት አዲስ አበባ ተገኝተው የነበሩት ጠቅላይ ሚኒስትር ጆርጂያ ሜሎኒ በአሁኑ ወቅት በአውሮፓ ፖለቲካ ውስጥ እጅግ ተጽዕኖ ፈጣሪ ከሆኑ ሴቶች መካከል አንዷ ናቸው። ነገር ግን ወደ ስልጣን ማማው ከመውጣታቸው በፊት የነበራቸው ሕይወት በአስደናቂ ውጣ ውረዶች የተሞላ ነው። የግልና የፍቅር ሕይወት አወዛጋቢው መለያየት። የሜሎኒ የፍቅር ሕይወት በቅርቡ በዓለም አቀፍ ሚዲያዎች ከፍተኛ ትኩረት አግኝቶ ነበር። የረጅም ጊዜ አጋር ሜሎኒ ከጋዜጠኛ አንድሪያ ጃምብሩኖ ጋር ለ10 ዓመታት ያህል አብረው ኖረዋል። የ7 ዓመት ሴት ልጅም አሏቸው። ድንገተኛው መለያየት። በ2023 መጨረሻ አካባቢ አንድሪያ በቴሌቪዥን ስቱዲዮ ውስጥ ያሳየው ያልተገባ ባህሪና ንግግር የሚያሳይ ምስል ይፋ ከሆነ በኋላ ሜሎኒ በይፋ የሶሻል ሚዲያ ገጻቸው ግንኙነታችን እዚህ ላይ አብቅቷል በማለት በድፍረት መለያየታቸውን አውጀዋል። ጠንካራ አቋም። ቤተሰቤን ለመጠበቅ ስል ይህን ወስኛለሁ ማለታቸው በብዙዎች ዘንድ ለፖለቲካዊ ስልጣን ብላ የግል ክብሯን አሳልፋ አትሰጥም የሚል አድናቆትን አትርፎላቸዋል። አስተዳደግና የልጅነት ፈተና። ሜሎኒ ለዛሬው ጥንካሬያቸው መሰረቱ አስቸጋሪው የልጅነት ጊዜያቸው ነው። አባት የሌለው ሕይወት። የተወለዱት እንደ አውሮፓውያን አቆጣጠር በ1977 በሮም ከተማ ነው። ገና የ1 ዓመት ሕፃን እያሉ አባታቸው ቤተሰቡን ጥሎ ወደ ካናሪ ደሴቶች በመሄዱ በብቸኛ እናታቸው አስተዳደግ ነው ያደጉት። ድህነትና ትግል። ያደጉት ጋርባቴላ በሚባል የሰራተኛ መደብ በሚኖርበት ሰፈር ነው። በልጅነታቸው በክብደታቸው ምክንያት በትምህርት ቤት ልጆች ይሳለቁባቸው እንደነበርና ይህም ለትግል እንዳዘጋጃቸው ይናገራሉ። የትምህርትና የፖለቲካ መነሻ። ትምህርት። በሆቴል ማኔጅመንት እና በቋንቋ ዘርፍ የላቀ ውጤት ቢኖራቸውም ወደ ዩኒቨርሲቲ ከመሄድ ይልቅ በቀጥታ ወደ ስራ እና ፖለቲካ ነው የገቡት። የህይወት ልምድ ከምንም በላይ ትልቅ ትምህርት እንደሆነ ያምናሉ። ወጣት ፖለቲከኛ። ገና በ15 ዓመታቸው የፖለቲካ እንቅስቃሴ የጀመሩት ሜሎኒ በ2006 በ29 ዓመታቸው የጣሊያን ፓርላማ አባል ለመሆን በቅተዋል። ታሪካዊ ስኬት። እንደ አውሮፓውያን አቆጣጠር በ2022 የተካሄደውን ምርጫ በማሸነፍ የጣሊያን የመጀመሪያ ሴት ጠቅላይ ሚኒስትር በመሆን ታሪክ ሰርተዋል። ፖለቲካዊ አቋምና የፍራቴሊ ዲታሊያ መሪ ሜሎኒ ብራዘርስ ኦፍ ኢታሊ የተሰኘው የቀኝ ዘመን ፓርቲ መሪ ናቸው። መፈክራቸው እኔ ጆርጂያ ነኝ፣ እኔ ሴት ነኝ፣ እኔ እናት ነኝ፣ እኔ ክርስቲያን ነኝ የሚለው ዝነኛ ንግግራቸው የማንነታቸው መገለጫ ነው። አፍሪካና ጣሊያን። ወደ አዲስ አበባ የመጡት ዋናው ምክንያት የማቲ እቅድ ማቲ ፕላን የተሰኘውን ስትራቴጂ ለማስተዋወቅ ነው። ይህ እቅድ ጣሊያን ከአፍሪካ ጋር በእኩልነትና በልማት ላይ የተመሰረተ ግንኙነት እንዲኖራት ያለመ ነው። ጆርጂያ ሜሎኒ ከአባት አልባነትና በድህነት የተነስተው የአውሮፓ ታላቅ ሀገር መሪ የሆኑ ብርቱ ሴት ናቸው። በግል ሕይወታቸው ላይ የገጠማቸውን ፈተና በድፍረት ማለፋቸው ደግሞ በጣሊያን ሕዝብ ዘንድ ያላቸውን ተቀባይነት ይበልጥ ጨምሮታል። እስቲ አሁን ደግሞ የጆርጂያ ሜሎኒ ተጽዕኖ ፈጣሪ ንግግሮች እንመልከት። አንደኛ፣ ስለ ማንነትና ስለ ቤተሰብ። ዝነኛው ንግግራቸው። ይህ ንግግር ሜሎኒን በዓለም ዙሪያ ያስተዋወቃቸውና የማንነታቸው መገለጫ ተደርጎ የሚወሰድ ነው። እኔ ጆርጂያ ነኝ፣ እኔ ሴት ነኝ፣ እኔ እናት ነኝ፣ እኔ ኢጣሊያዊ ነኝ፣ እኔ ክርስቲያን ነኝ። ይህን ማንነቴን ማንም ሊቀማኝ አይችልም። ለዘገባው የሚሆን ይህ ንግግር ሜሎኒ ለባህላዊ እሴቶችና ለቤተሰብ ያላቸውን ጥብቅ አቋም የሚያሳይ ነው። ስለ ፍቅር ሕይወታቸውና ስለ መለያየታቸው ከባለቤታቸው ጋር ሲለያዩ በሶሻል ሚዲያ ላይ የለጠፉትና ዓለምን ያስገረመው ንግግር ከአንድሪያ ጃምብሩኖ ጋር የነበረኝ የ10 ዓመት ግንኙነት እዚህ ላይ አብቅቷል። መንገዳችን ለረጅም ጊዜ ተለያይቶ ነበር። አሁን ግን ያንን በይፋ የምንቀበልበት ጊዜ ደርሷል። ለሰጠኝ ውብ ሴት ልጅ አመሰግናለሁ ነበር ያሉት። ይህ ንግግር ሜሎኒ የግል ሕይወታቸውን ከስራቸው ጋር ሳይቀላቅሉ በሳልና ጠንካራ ውሳኔ መወሰን እንደሚችሉ ለደጋፊዎቻቸው ያሳዩበት ነው። ስለ አፍሪካና ጣሊያን ግንኙነት በአዲስ አበባ ላይ የተናገሩትን እንመልከት። ወደ ኢትዮጵያ የመጡበት ወቅት የገለጹትና የማቲ እቅድ ተብሎ የሚጠራው የፖሊሲያቸው ፍሬ ነገር
እኛ ከአፍሪካ ጋር የምንፈልገው ግንኙነት የረዳትነትና የተረጂነት አይደል ሳይሆን በእኩልነት ላይ የተመሰረተና አብሮ የማደግ አጋርነት ነው። አፍሪካ ለጋሽ ሳይሆን እውነተኛ የንግድ አጋር ትፈልጋለች ብለዋል። ሜሎኒ ጣሊያን ከአፍሪካ ጋር አዲስ ምዕራፍ ለመጀመር ያላትን ፍላጎት እና አፍሪካውያን በሀገራቸው የመልማት መብት እንዳላቸው የሚገልጹበት ንግግር ነው። አሁን ደግሞ የጆርጂያ ሜሎኒ የአዲስ አበባ ቆይታና የማቲ እቅድ እንመለከታለን። ታሪካዊ ጉብኝት። ጆርጂያ ሜሎኒ ወደ አዲስ አበባ የመጡት በጣሊያንና በአፍሪካ መካከል ያለውን ግንኙነት ወደ አዲስ ምዕራፍ ለማሸጋገር ነው። ይህ ጉብኝት ጣሊያን ለአፍሪካ ያላትን ልዩ ትኩረት የሚያሳይ ሲሆን በተለይም ከኢትዮጵያ ጋር ያለውን የቆየ ታሪካዊ ግንኙነት የሚያድስ ነው። የማቲ እቅድ ምንድን ነው? ሜሎኒ አዲስ አበባ ላይ በስፋት ያስተዋወቁት ይህ እቅድ በሁለት ዋና ዋና ጉዳዮች ላይ ያተኩራል። የኤነርጂ አጋርነት። ጣሊያን ከአፍሪካ ጋር በመተባበር የኃይል ምንጭ ማዕከል ለመሆን ትፈልጋለች። ሌላኛው ስደትን መግታት ነው። አፍሪካውያን በገዛ ሀገራቸው ሰርተው እንዲለወጡና ወደ አውሮፓ የሚደረገውን አደገኛ ስደት ለመቀነስ በኢንቨስትመንት ላይ የተመሰረተ ድጋፍ ማድረግ ነው። አፍሪካውያን ወደ አውሮፓ ለመሰደድ አይገደዱም፣ በሀገራቸው የመኖር የማደግ መብት አላቸው ብለዋል። የሜሎኒ ንግግር የዚህ እቅድ መመሪያ ነው። ከኢትዮጵያ መሪዎች ጋር የነበረው ቆይታ። ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት በኢኮኖሚ በሰላምና በልማት ዙሪያ በጋራ ለመስራት ተስማምተዋል። ጣሊያን ለኢትዮጵያ ስለሚደረጉ የልማት ፕሮጀክቶች በተለይ በትምህርት፣ በጤና እና በውሃ አቅርቦት ዙሪያ የሚል ከፍተኛ ገንዘብ ድጋፍና ብድር እንደምትሰጥ አረጋግጠዋል። ልዩ ትኩረት የሶማሌና የኤርትራ ጉዳይ። ሜሎኒ አዲስ አበባ ላይ በነበራቸው ቆይታ ከኢትዮጵያና ከሶማሌ መሪዎች ጋር የሶስትዮሽ ውይይት አድርገዋል። ይህም የሚያሳየው ጣሊያን በምስራቅ አፍሪካ ሰላም እንዲሰፍን ያላት ፍላጎት ነው። በአጠቃላይ የጆርጂያ ሜሎኒ የአዲስ አበባ ቆይታ ለጣሊያን ብቻ ሳይሆን ለአፍሪካም አዲስ ተስፋ የሰነቀ ነው። ጠንካራ ሴት መሪ ሜሎኒ በአውሮፓ ፖለቲካ ውስጥ ያላቸው ተጽዕኖ አሁንም ደግሞ ወደ አፍሪካ አስፋፍተዋል።